تمام يلا እንዳንተ አይነት መጥፎ ሰው ነው አይቻለም። ሲቀጥል ደግሞ እኔ የመጣሁት ከሱመያ ጋር ተነጋግሬ ከሱመያ ጋር ተመካክሬ ነው ከአዲስ አበባ ወደ ሰና የገባሁት። እሷ ልጆቹ እስኪ በጸሎታቸው አስቡኝ። በጣም ከባድ ነገር እያሳለፉ ነው ያለሁት። ከባድ እውነት ከባድ ነገር እያሳለፉ ነው ያለሁት። ከዚህ በፊት ሱመያን በጣም እለምናት ነበረ። ምክንያቱም የምር በጣም ያሳዝናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሱሱ ሀበሻ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በነገራችን ላይ ጠፍቻለሁ። በበላይ ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው። አልጠፋም። እናንተ እውነት ሰላም በባህር እየመጣች ነው። የምር በጣም ደንግጫለሁ ማለት ነው። ሰላም ማለት ጨዋታው ጨዋታ ነው፣ ቀልዱ ቀልድ ነው። ገባችኋ? ግን በባህር ላይ መንገድ በጣም ከባድ ነው። ማንም የሚያውቀው ነው። በጣም ከባድ ነው። በተለይ ለሴት ልጅ አሁን በተለይ ደግሞ ሙቀት ነው እና ባህር ላይ ከባድ ነው ማለት ነው። እና እንግዲህ ሰይድ ማለት ነው የምር ቀልዱ ቀልድ ነው እና ይቺ ልጅ የሆነ ነገር ብትሆን ነገ ባንተ ነው ማለት ነው። ፓስፖርቷን ስለቀማት ማለት ነው። እንደኔ አሁኑ ፓስፖርቷን አለችበት ፈልገህ ብትሰጣት ነው የምለው ማለት ነው። ምክንያቱም የእስከዛሬው ቀልድ ሊሆን ይችላል፣ ግን ይቺ ልጅ በባህር ስትመጣ የሆነ ነገር ቢኮን በነገራችን ላይ ከባድ ነው ማለት ነው። ሁለተኛ ደግሞ በአንተ ጥፋት የእሷን ፓስፖርት በመቀማትህ እስካሁን ድረስ የመን ቆየች። ደግሞ አንድ ሰው ወደዛ ሲሄድ ወይ ለሳምንት ወይ ለሆነ ነገር ብሎ ነው እና የሚሄደው። እሷ አሁን ቆይታለች የመን ከገባች። ለምን ፓስፖርቷ ስላልተሰጣት ነው ያልተመለሰችው። ወይ ብር ልስጥሽ አሊያም ደግሞ የሱመያን ቤተሰቦች አሳልፈሽ ስጪ ነው ያላት ማለት ነው። እሱን ደግሞ አላረግም ብላለች ማለት ነው። ገባችሁ? ምክንያቱም ጓደኝነት ምን ያክል ዋጋ እንዳለውን ያሳየችው በነገራችን ላይ ዝላ የተረዳኋት ነገር ማለት ነው። ጀግና ናት፣ የምር ጀግና ናት። እና ስለዚህ ቀልዱን ቀልድ ይዘለህ የሱመያን ፓስፖርቷን መልስላት። ማን ነው የሰላም እንግስቲ? እስኪ ቪዲዮ አዳምጥ እንመለስ። ባህር እንዳትጂ ብዬ በጣም መመክራት ነበረ። ምክንያቱም በጣም ያስፈራል። በጣም ከባድ ነው። በተለይ ለሴት ልጅ በተለይ ደግሞ ልጅ ለያዘ ቤተሰብ ጸሎታችሁ አስቡኝ እባካችሁ። እኔ ሱመያን አሳልፌ አልሰጥም፣ የቤተሰቦቿንም አድራሻ አሳልፌ አልሰጥም። የገንዘብም ሰው አይደለሁም። ስለዚህ ያለኝ አማራጭ ብሞት ይሻለኛል። በዛም በህይወቴ ፈርቼ በባህር በመጓዝ መንገድ ላይ ነኝ። ስለዚህ እናንተ ጸሎት ያስፈልጋል ብዬ ነው። ከዚህ በኋላም ብዙ ነገር ሆናለሁ አደርጋለሁ። አሁን ላይ በነገራችን ላይ ማለት ነው በጣም ኃይለኛ ሙቀት ነው ያለው ማለት ነው። ሀታ ራሱ ሳውዲ አረቢያ ያለ ያውቀዋል ማለት ነው። ኢትዮጵያ ራሱ አሁን ላይ በጣም ሙቀት ናት እየተባለ ነው። አሁን እሷ ራሱ እንደምታዋት ውጭ ላይ ማለት ነው እንድንላቧ እንኳን ውጭ ላይ ተሆኖ አይደለም ቤት ውስጥ ራሱ በጣም ኃይለኛ ሆኗል ሙቀቱ ማለት ነው። መጥፎውን ነገር የያዝልን ማለት ነው። በጣም ኃይለኛ ሙቀት ሆኗል። ሲቀጥል ደግሞ በዚህ ሙቀት የሰው ልጅ የሆነ ነገር ሊኖርበት ይችላል። ገባችኋ? ልብ ድካም ያለበት በአሁኑ ሰዓት ላይ ልብ ድካም ያለበት የልብ ህመም ያለበት ሰው በአሁኑ ሰዓት ሙቀቱ ራሱ በጣም ከፍተኛ ሆኗል ማለት ነው። አይደለም የሆነ ነገር ያለበት አይደለም የሆነ ነገር ባይኖርባቸው ራሱ ያስይዛቸዋል ማለት ነው። በጣም ኃይለኛ ሆኗል ማለት ነው። ስለዚህ አሁን ይቺ ልጅ በየመን ገባች ማለት በጣም ከባድ ነው። አንደኛ ሴት ልጅ ናት። ከኢትዮጵያ እየመጡ አይደለም ወይ ምናምን ልትሉ ትችላላችሁ። ያ በራሳቸው እንትር ነው የሚመጡት። ገብታችኋላ? ሁለተኛ ይቺ ልጅ ደግሞ ለነዚህ ለሁለት ልጆች ብላ ነው ወደ የመን የመጣችው። ገባችኋ? ይቺ ልጅ በባህር ተመልሳ ወደ ኢትዮጵያ ብትሄድ ማለት ነው እንደ አይበለውና የሆነ ነገር ቢፈጠር አይደለም ሰይድ የራሱ ጥፋቱ ነው። ይሄ የታወቀ ነው።
ሀተ ራሱ ሱማያ ራሷን መቼ የሚቀር አትለው። ገባችኋ? የሆነ ነገር ቢፈጠር ለምን ጓደኛዬ ብላ ለጓደኝነት መስዋዕት ለመክፈል ነው ሄደችው። ጓደኛዬን አሳልፌ ከምሰጥ ሞቴን መርጫለሁ ብላለች። የምር በጣም ነው ያሳዘነች። በጣም ማለት ሁለተኛ ደግሞ ጀግና ናት፣ ወረቢ ጀግና ናት። ምክንያቱም ጓደኝነትን እንትን አልልም ብላ ራሷን ደብቃ ኢቨን ሱማያ ራሱ ባለፈው ተናግራ ነበር። አንዳንድ ነገር ስልክ ማታነሳ ምንም አትልም ምናምን እያለ በዚህ ነገር ተናግራ ነበር። ራሷን በራሷ ማለት ነው ከችግር ማንንም ታትገድፍ ማንም እንዲገድፍ ሳትፈልግ ራሷን ከችግር ለማውጣት እሷ ለራሷ እየተጣጣረች ነበር ማለት ነው። ሁለተኛ ደግሞ የትኛውም ከኢትዮጵያ ውጭ ሆናችሁ የሆነ ነገር ከሌላችሁ ወይ ፓስፖርት ወይ መኖሪያ ፍቃድ ከሌላችሁ በጣም ከባድ ነው። ኢቭን መንቀሳቀስ አትችሉም፣ መውጣት አትችሉም። የሆነ ነገር ኑሮባችሁ ያንን ጉዳይ ለዛ ጉዳይ መታችሁ ያንን ጉዳይ መግደል አትችሉም። ምክንያቱም ከባድ ነው እዛ ሀገር ላይ። ስለዚህ ሳይድ ደግሞ ይህንን ማድረግ የለበትም ነበር። አንደኛ ይቺ ልጅ ለሀገሩ አዲስ ናት፣ እየሄደች መጣች እንጂ ለሀገሩ አዲስ ናት፣ አልኖረችበትም። ገባችኋ? ሁለተኛ ደግሞ ሴት ልጅ ናት ማለት በባህር ብትሄድች ብሎ ማሰብ ነበረበት። ሲቀጥል ደግሞ እሷ አንተ አላስተዋወካት አታውቃት፣ ይችል ከየት ታምጣት? ልጅ እሷ እኮ አላውቃትም ብላለች፣ ሱማያም አላውቃትም ብላለች። ሱማያም አታውቃትን እንዴት ነው ይችል ልጅ ፈልጋ የምታስጠፋውና እንትን የምትለው? የት ታውቃታለች? ሲጀመር ልጅቷን እኮ አላውቃትም ብላለች። በፊትም ተናግራለች አላውቃትም። ሱማያም ራሱ እኔ አላውቃትም ብላለች። ባለፈው የለቀኩትን ቪዲዮ አይታችኋል። ብዙዎቻችሁ ኮሜንት ማንበብ ያለው በነገራችን ላይ ኮሜንት ምናምን እመልሳለሁ ብዬ ነበረ፣ ግን አልተመቻቸልኝም። ስላልተመቻቸልኝ የኢድ ማዜሚያ ስለሆነ በጣም ቢዚ ነበርኩኝ ማለት ነው። ኢድ ሙባረክ ራሱ አላልኳችሁ። ስለዚህ በዛ በተለቀቀው ቪዲዮ ራሱ ብዙ ያላችኋላችሁ ማለት ነው። ብዙ የተናገራችኋላችሁ። የተባለውን ያመጣሁት እኔ ያልተባለውን አላመጣሁም። ገባችኋ? ስለዚህ አሁንም ቢሆን ሴት ልጅ ናት። ሴት ልጅ ላይ እንደዚህ ማድረግ የለበትም ነበር ሰኢድ ማለት ነው። ልጅቷን የሚያውቃት እሱ ነው። መቼም የእሷን ጓደኛ የሆነ ሰው ሳያውቅ አይቀርም። የሆነ ሰው እኮ በሆነ አጋጣሚ እናንተን ጓደኛ ያውቃል። ስለዚህ የልጅቷን ደግሞ ልጅቷ ይሄን ያክል ሂዳ ሱማያ ቤት ሂዳ እስከምትናገር ድረስ ራሱ ኦኬ እሺ፣ እሷን ባያገኛት ደግሞ ባሏን ያውቀዋል። እንዴት ባሏን አልጠየቀውም የት እንዳለች ምናምን? መቼም ባሏን መቼም ሚዲያ አይጠቀምም አትሉም? በዚህ ሰዓት መቼም በኬት ሚዲያ ይጠቀማል። ይህን ነገር ሳይሰማ አይቀርም። የት እንዳለች ማንኛውም ሰው የሆነ ሰው ሳያውቅ አይቀርም። ግን አውቃችሁ ደብቃችሁ ነው ማለት ነው። ስለዚህ አሁንም ቢሆን ሰላም እዚህ ጋር መግባት የለባትም ብዬ ነው የማስበው። እንደኔ ሰላም ጥፋት ያለባት አይመስለኝም። በእርግጥ ብዙዎቻችሁ ብዙ ነገር ጠርጥራችኋል። እሱን እንግዲህ እኛ እናውቅም። ግን አሁን እየተባለ ያለው ስለ አሁኑ የመን በባህር ወደ ኢትዮጵያ የምትገባው ነገር ይሄ ነገር ጥሩ አይደለም። የምር ጥሩ አይደለም። እንዴ ምንም ብላችሁ ፓስፖርቷን ብትመለስለትና ሰላም ደግሞ ቁጥር አስቀምጦልሻል። ቁጥሩን ወስደሽ ወደ ኢትዮጵያ በፓስፖርትሽ በመጣሽበት በአየርሽ ተመልሰሽ ብመጭ ደስ ይላል። ለሱማያም መራፍት ነው። እንደዚህ ብዬላለሁ ማለት ነው። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ አልጠፋም እላለሁ። ግን እየጠፋሁ ነው። ኢንሻአላህ አልጠፋም ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉኝ ማለት ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑልኝ። ባይ ባይ።